ሰላም 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 ሰላማችሁ ብዝት ትበልልኝ። የምወዳችሁ የማከብራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ አዲስ ነገር ነው የመጣሁት። ያው ምንድነው በነ አብርሽ እና በነ ሩታ በትናንትናው በተለቀቀው ቪዲዮ ሩታ ትክክል አልሰራችም ወይ ሰርታለች ብሎ ዴቭ እና ኤፋ ሲሟገቱ ነበረ። እውነት ለመናገር ትክክል አይደለችም። ትክክል ሰርተዋሉ አልልም። ኤፋ ነው እንደዛ የሚለው። ዴቭ እሱን እየጠየቀው ትክክል ሰርታለች አልልም፣ ነገር ግን እሱ ይገባዋል ብሎ ተናገረ። አብርሽ ይገባዋል ብሎ ተናገረ። ምንድን ነው ይገባዋል ያልኩት? ከዚህ በፊት ሄርሜላንም አልፈልግም ይሩታንም አልፈልግም ብሎ ከህይወታቸው ውጡ ብሎ ወጥተዋል። ካሁን በኋላ ደግሞ ወደ ፍቅር መሄድ አልነበረበትም። ወጥመድ ተጠመደ፣ ወጥመዱ ላይ ገባው ራሱ ነው። ኤፋ እግዚአብሔር እድሜ ጤና ይስጥክ። እግዚአብሔር ያሰብከውን ያሳካልክ። በቃ ሌላ ምንም ምለው ነገር የለም። እግዚአብሔር እውነት ከተጎዳው ጎን ሆነ ስለምሰራ ቅዱስ ገብርኤል ያላሰብከውን እንጀራ ይስጥክ። ሌላ ምንም አልልም። እውነቴን ነው የምላቸው። እውነት እናንተ ምን ነው ወንድማችን የሆነ ነገር ሲሆን ብቻ እየጮዋችሁ እሳት ጎርሳችሁ እሳት ለብሳችሁ ትመጣላችሁ። አንተም ብትሆን ቡዜም ብትሆን ይሩታ የሆነ ነገር ስታደርግ የእሷ ጎልቶ ይወጣል። ሁላችንም ጥፋት እያጠፋን ነው። የእሷ ግን ትንሽዬ ነገር ጎልቶ ይወጣል። እውነት ነው፣ ስህተት የለበትም እዚህ ጋር። የእሷ ትንሽዬ ነገር ጎልቶ ይወጣል። እሱ ግን የፈለገ ሴት ጋር ቢሄድ የፈለገ ነገር ቢያወራ የፈለገ ነገር ቢያደርግ የእሱ እንደዚህ ጎልቶ አይወጣም። ለምንድን ነው ዴቭ እንደዚህ የምታደርገው? ለምንድን ነው ቡዜስ ብትሆን እንደዚህ የምትናገረው? አሁን ቡዜ ቅድም እየተንጫጨች ነበረ። እውነት ለመናገር ዴቭም ሆነ ቡዜም ለወንድሙ ነው የሚያግዙት። ገባቸው አይደለ? ለወንድሙና ለወንድሙ ነው የሚያግዙት። አሁን እያየሁ ነው። ይሄው የገዛ ወንድማቸው ተናገረ። ለምን ከተጎዳ ጎን ለምንድን ነው የማትሆኑት? ወንድማችን እንደዚህ ትላንትና እንዲህ ስለተበሳጨ እንዲህ አሁን እሳት ጎርሰክ የምትመጣው ለምንድን ነው? እሷ አታሳዝናችሁም ወይ? እዚህ እሷ ስንት ጊዜ ስትንከራተት የነበረችው አታሳዝናችሁም? እኔ ምንም ነገር እጄ የለበትም፣ ነገር ግን ትክክል ነው ያደረጉት። ጥሩ ነው ያደርገው። ለሱ ይሄ ይገባዋል ያለው ማለት ነው። እግዚአብሔር እድሜ ጤና ይስጥክ። ሁሌም በትክክለኛ መንገድ የምትሄደው ኤፋ እግዚአብሔር እድሜ ጤና ይስጥክ። ሌላ ምንም ማለት ነው የምላችሁ። ኤፋ እግዚአብሔር እድሜ ጤና ይስጥክ። ሌላ እኔ ምንም የምለው ነገር የለም። እግዚአብሔር እድሜ ጤና ይስጥክ። እውነት ሁሌ ከይሩታ ጎን ከተጎዳው ጎን ስለምትሆን ጥፋትም አላጠፋችም አጠፋችም ከተጎዳ ጎን ነው የምትሆኑ። በቃ ሁሌ የእሷ እንትን በቃ እግዚአብሔር ይስጥክ። ዴቭማ በቃ ሁሌ የሆነ ነገር አብርሽ የሆነ ነገር ሲሆን በቃ እሳት ጎርሶት አለብሰው ነው የሚመጣው። እንደዛ መሆን የለበትም። ሩታ ጥፋት አጥፍታለች፣ እናውቃለን ጥፋቷን። ነገር ግን ኤፋ እንዳለው ለአብርሽ ይገባዋል። ፍቅር እኮ ተናገረች። እኔ አንተን እንደ በፊቱ ወደ ልቤ ማስገባት በፍጹም ያ ልቤም አይፈቅደውም አለች። እኔ እዚህ ጋር እንትን ያልኩት ስላሳዘነችኝ ነው፣ እንባዋ ስላሳዘነኝ ነው። እናንተን ለማስታረቅ ነው የመጣሁት አለች። ነገር ግን የሄድሽበት መንገድ ትክክል ባይሆንም እቅጯንና እውነቱን ስለተናገረች በዚህ አጋጣሚ በጣም ነው የማመሰግናት ፍቅር። ሁለተኛ ስቀጥል ዴቭና ቡዜ ሁሌም በአብርሽ ጎን ናቸው። ሁሌም የሆነች ትንትዬ ነገር እሱ ተበሳጭተው ከተናገረ በቃ ሩታ እንደዚህ ናት፣ በቃ ሩታ እንደዚህ ናት፣ በቃ ከላዩ ላይ ለምንድን ነው የማትሄደው? በቃ እንዲህ ነው እንዴ? ምነው አንቺ እና እናንተ ምን እንደዚህ ቅጥል አላችሁ? እሱ ከሌላ ሴት ጋር ሲተኛ ችግር የለውም፣ የሌላ ሴት ገላ ሲያቅፍ ችግር የለውም፣ ከሌላ ጋር ሻሸ ግዳሜ ስል ችግር የለውም። ያንን ነገር ሩታ ብታደርግ ኖሮ ምንድን ነው እናንተ የሚሰማችሁ? ምንድን ነው የሚሰማችሁ? ትንሽ ነገር እሱ ሲጎዳ እየሮጣችሁ ትመጣላችሁ። ግን እሷ በቤቷና በህይወቷ ምን እንደምታሳልፍ እሷና ፈጣሪ ናቸው የሚያውቁት ማለት ነው። ሩታ የልጅ እናት
ያኔ እንዲህ ነው ያረጋት እንዴ? እሱ ማን ጎትቶና ና ወደ ፍቅርና ከፍቅር ጋር ነው ብላለች እንዴ? እሱ እንዳለው ወንድም ኤፋ እንዳለው አይ እኔ አልፈልግም ለጊዜው ተይኝ እስቲ ብቻ መሆን ፈልጋለሁ ብሎ ማሳለፍ ይችል ነበር። እሱ ግን ከሴት ጋር እንዳለ ወንድሙ ከሴት ጋር ስራው መንዘላዘል ስለሆነ እሱ አርፎ መቀመጥ ስለማይችል እኔ ምን አይነት ሱስ እንዳለበት አላቅም። አብርሃም አለ ሴት ምንም ነገር የሚሆንለት ነገር የለውም። እኔ ቅዱስ ገብርኤል የወቀው እሱን አላቅም። ነገር ግን እዚህ ጋር ያደረገው ነገር በገዛ ራሱ ነው ወጥመድ ውስጥ የገባው እንጂ ሩታና እዚህ ጋር ከፍቅር ጋር ኑር ብላ እንትን አላለችም። ገባ ካደለ ወጥመዱን አቃደል ወጥመዱ ላይ መጣ። ፍቅር ያን በዛን ሰዓት በግድ ብደውል አይ አልፈልግም እኔ እንደዚህ አይነት ነገር ሬዲ አይደለውም ብሎ መመለስ ይችላል። ከራሱ ጋር ማውራት ይችላል። ህፃን ልጅ አይደለም። ዴፉል የሚነግር እሱን እንደ ህፃን ልጅ አታድርገው። ትልቅ ሰው ነው፣ ራሱን ማስተናገድ ይችላል። ገባ ካደለ ትናንትና እንዲህ ተናደው ስላወራ ዛሬ እሳት ጎርሳችሁ እሳት ለብሳችሁ መጣችሁ፣ ሁለታችሁም ማለት ነው። መሆን የለበትም። ሁሌም በተጎዳ ጎን ሆኑ። አሁን እንዲያደረገች የሆነች ነገር ከሩታ የሆነ ነገር ጥፋት ስታየው በቃ የሩታ ማድረግ ትክክል ነበረች፣ ይህን ማድረግ አልነበረባትም፣ እንዲህ መሆን አልነበረባትም። ልክ ናት ያደረገችው፣ ነገረገችው። የገዛ ራሱ ነው ወጥመዱ ላይ የገባው እንጂ እሷ ጎትታ ወጥመድ ውስጥ አላስገባችም፣ እውነት ለመናገር ማለት ነው። ግን አንዳንዴ የምትናገሩትን አስቡት። ዴቭ ደግሞ አንዳንዴ ታበዘዋለ። በቃ ወደ ስጋነት ታደላለ። እያየው ነው፣ ወደ ስጋነት ታደላለ። እዚህ ጋርም እኮ ስጋ ናት። ባይሆን ዘራችሁን ነው ያፈራችሁ። ገባ ካደለ እዚህ ጋር ዘራችሁ አለ። ነገር ግን በእውነቷ ጎን ብትሄድ አንተ ምን ታደርጋለህ? እሷ ወጥመዱን ብታስበው ወጥመዱ ላይ ጎትታ አላስገባችው። እራሱ የገዛ ወንድሙ ነው የገባው። የገዛ ወንድምህ ነው ወጥመድ ውስጥ የገባው ማለት ነው። እና አንዳንዴ የሆነ ስሜታዊ እንሆናለን። ገባችሁ? ስሜታዊ እንሆናለን። ነገሮች ስሜታዊ እንድንሆን ያደርጋል ማለት ነው። ነገር ግን እውነት እንነጋገር ከተባለ አብርሃምን እራሱ ነው ወጥመድ ውስጥ የገባው። እንዲህ ሩታም ፍቅርን ጠርተው አይደለም። ፍቅር እንኳን ብደውልለት መመለስ ይችል ነበር። ገባችሁ? መመለስ ይችል ነበር። ግን እራሱ ነው ስህተት ብለው ወጥመድ ውስጥ የገባው። ምን ማድረግ ይቻላል? ምክንያቱም የሴት ሱስ ስላለበት ማለት ነው አብርሃም። እና መቼም አያበቃም የሱስ፣ መቼም አይታረምም። አሁን ደግሞ ወደ ሄርሜላ ይሄዳል። ምን ያለችው ትለኛላችሁ? ብቻውን ለሰከንድ መቀመጥ አይፈልግም። እንዲሁ ካለ ሴት 1 2 ቀን 3 ቀን ማደር አይፈልግም። ምን እንደሆነ አላውቅም። ቢሆን አባዛ ያለበት ፈጣሪ ይቅር በለኝ።